ስፍራ ላይ ያየን ያለነው ለሚኩራ ክፍለ ከተማ የሰራውን መሰረተ ልማት ነው። ይሄ መሰረተ ልማት በአጠቃላይ ወደ 10.5 ሄክታር ላይ የተሰራ ልማት ነው ማለት ይቻላል። ይሄ መሰረተ ልማት በዋናነት አዲስ አበባን ለነዋሪዎች የተመቸች ከተማ የማድረግ ነው። ከተሜነት መኖሪያ ቤት ውስጥ ወይም ደግሞ በመንሰራበት ስፍራ ላይ ብቻ ታጥረን የምንኖርበት ሳይሆን ከፍተኛ ማህበራዊ መስተጋብር እንዲጠናከር ልጆች ወጣ ብለው የሚናፈሱበት አዋቂዎች አረፍ የሚሉበት ሰዎች ወክ ሲያደርጉም ይሁን በተለያየ ማህበራዊ እንቅስቃሴ ውስጥ በሚሄዱበት ጊዜ አረፍ የሚሉበት ቡና የሚጠጡበት እርስ በርሳቸው የተለያዩ ሐሳቦችን የሚቀያየሩበት እጅግ በጣም ለነዋሪዎች ምቹ የሆነ አካባቢ ምቹ የሆነ ስፍራ ጤናማ የሆነ አካባቢ የመገንባት ስራን በጣም በከፍተኛ ሁኔታ ትኩረት የሚጠይቅ ነው። ያንን መሰረት አድርገን ነው እየሰራን ያለነው። ብዙ ቦታ ላይ እንደምታውቁት በኮሪደር ልማት ከተማችንን ጥሩ አድርገን አልምተናል፣ አሳምረናል። ክፍለ ከተሞች ደግሞ በየራሳቸው አቅም እንደዚህ አቅደው ያንን የተጀመረውን ልማት ቀጣይነት እንዲኖረው በማዕከል ብቻ ታቅዶ ሲሰራ ሳይሆን ያንን ሞዴል ተከትለው በራሳቸው አቅም ህዝብንም አስተባብረው ከበጀታቸው መድበው በዚህ ልክ እየሰሩ ነው ያለው። ባለፈው ቦሌ ክፍለ ከተማ ላይ መረቀን ነበር። ዛሬ ደግሞ የለሚኩራን ነው። እጅግ በጣም ደስ የሚል ስራ ነው የተሰራው። በጣም ለትውልድ ትልቅ ትርጉም ያለው ትውልድን መገንባት እንዲሁ ዝም ብለን የምንናገረው ፕሮፓጋንዳ አይደለም። ተጨባጭ ስራዎች ያስፈልጋል። መልካም ዘር መዝራትን ይጠይቃል። ምቹ ሁኔታ መፍጠርን ይጠይቃል። መምራትን ይፈልጋል። ስለዚህ አሁን እዚህ ስፍራ ላይ እንደምናየው ለወጣት ወንድና ሴቶች፣ ለህፃናት፣ ለአዋቂዎች ለሁሉም የተመቸ ስፍራ ነው ሆኖ ያገኘነው። ህፃናት ይጫወታሉ። እድሜያቸው እግር ኳስ እንደዛ መጫወትን የሚፈልጉት ሚኒ እግር ኳስ ሜዳ እንዲኖራቸው፣ ከፍ ያሉት ወጣቶች ታዳጊዎች ደግሞ በተመሳሳይ እንደዛው የእግር ኳስ ሜዳ እንዲኖራቸው የእግር ኳስ ሜዳ ብቻ ሳይሆን ደግሞ 3 ባንድ ሜዳዎች ለሁሉም የስፖርት አይነቶች ምቹ በሆነ ሁኔታ እንዲያገኙ እግረ መንገዳቸውን አካላቸውን እንዲያበቁ ቻሌንጅን ህፃናት እንዲማሩ ጭምር በአዲስ አበባን በኢሲዲ ፕሮግራም በአፍሪካ ህፃናትን ለማሳደግ ተመራጯ ከተማ እናደርጋታለን ያለውን የትውልድ ግንባታ እየሰራንበት ያለው ስራ እዚህም ቀጥሎ ነው ያገኘነው ማለት ነው። በየስፍራው ደግሞ እንደዚህ አይነት መጸዳጃ ከተማችንን ንጹህ እናድርግ ጤናማ እናድርግ ስንል በየወንዝ አካባቢ ብቻ አይደለም ብክለት የሚፈጠረው። በመንገድ ዳር ቆሞ መጸዳዳት ነውር ነው። በእኛም ሀገር ነውር መሆን አለበት። ከተማችን ነውር መሆኑን ፈርቀዳጅ ሆና የምታስተምር መሆን መቻል አለባት። ስለዚህ ይሄንን ነውር ነው አትጸዳዱ መንገድ ዳር ስንል ታዲያ እንጸዳዳ ለሚል ማህበረሰብ ምላሽ አለው ማለት ነው። እዚህ አካባቢ ስናይ ብቻ በዚህ አጭር ኪሎ ሜትር ውስጥ እስከ 3 ድረስ የሚደርሱ መጸዳጃ ቤቶችን እናገኛለን። አጠቃላይ ለሚኩራ ክፍለ ከተማ ከስፖርት ሜዳ አንፃር ካየነው በክፍለ ከተማው አቅም ብቻ 23 ስፖርት ሜዳዎች ተሰርተዋል ከ2017 ጀምሮ ማለት ነው። ማዶ ላይ የምናየው የመንገድ አካፋይ ነው፣ ሰፊ ነው፣ ጥሩ ነው ዲዛይን የተደረገው። ከ10 ኪሎ ሜትር በላይ ክፍለ ከተማው ሚዲያን ፎረስት በሚባል ደረጃ ጥሩ አድርጎ አሳምሮ ሰርቶታል። እንደምታዩት ሰዎች ወክ ያደርጋሉ በማታ አዋቂዎች፣ አዛውንቶች፣ ቤተሰብ እጅ ለእጅ ተያይዞ ወክ ሲያደርግ እያየን ነው። እጅግ በጣም ደስ የሚያሰኘን ነው። ከዚህ በላይ ከተማን ለነዋሪዎች ምቹ ማድረግ የሚባል የለም። ከተማን ለነዋሪዎች ምቹ ማድረግ ቅድሚያ የምንሰጠው ጉዳይ ቢሆንም ደግሞ ተወዳዳሪ መሆን አለብን ከሌሎች ሀገራት ጋራ። አዲስ አበባ ንጹህ ወክ ለማድረግ ለመዝናናት፣ ለመጎብኘት፣ ለመኖር የምትመች ከተማ ከመሆን አንፃር አንዱ ትልቁ መለኪያ ይሄ ነውና ከሌሎች የአህጉራችን ከተሞችና ከዛም አለፍ ብለን የዓለም ከተሞች ጭምር አዲስ አበባ ተወዳዳሪ እንድትሆን አድርገን እየሰራናት ነው ያለነው። ፍሬው ደግሞ በፍጥነት የጎመራ ጣፋጭ ሆኖ ህዝባችን ጋር እየደረሰ ነው። ይቀጥላል ማለት ነው። የሰሩትን በጣም አመሰግናለሁ። ክፍለ ከተማውንም አመሰግናለሁ። ከሁሉ በላይ እዚህ አካባቢ ማህበረሰብ የተባበሩትን እጅግ በጣም አመሰግናለሁ። ይሄ ስፍራ 23 ህገወጥ ካርታ የነበረው ነው። ከላይ ከስፖርት ሜዳው
እስከ ታች እስካለው ህፃናት መጫወቻና ፓርኪንግ ስፍራ ጭምር 23 ካርታዎች ደላላዎች አውጥተውበት በህገወጥ ይዘውት የነበረ ያንን ህገወጥነት ስንዋጋ የአካባቢው ማህበረሰብ በጥቆማም አግዞና ህጋዊ በማድረግ ሂደት ውስጥም ትብብሩን ገልጿል። ስለዚህ መልሰን እኛ ደግሞ ለህዝብ አዋል ነው ማለት ነው። ፍትሃዊነትም የተረጋገጠበት እንደገና ደግሞ ህጋዊነትም የተረጋገጠበት መሰረተ ልማት ነው ማለት ይቻላል። ማህበረሰቡንም እጅግ አድርጌ ማመስገን እወዳለሁ።